ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት የዩቲዩብ ቻናላችን ነው። ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያልን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሳችሁ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። በሌላ ጨዋታ የአምናው ሻምፒዮን ሊቨርፑል በአንፊልድ ከፉልሃም ጋር ምሽት 1 ሰዓት ተኩል ላይ ጨዋታውን ያደርጋል። ሊቨርፑል ያለፉት የእንግሊዝ ፕሪሚየር ሊግ 3 የእንግሊዝ ፕሪሚየር ሊግ ጨዋታዎች ነጥብ ጥሏል። ከወልቭስ ጋር ተሸንፏል። ከቶትናም ጋር ደግሞ ነጥብ ተጋርቷል። እንዲሁም ከብራይተን ጋር ደግሞ ተሸንፏል። ይህም ደግሞ የሚያሳየው በቀጣይ የሻምፒዮንስ ሊግ ቦታን ለማግኘት አጣብቂኝ ውስጥ ይከተዋል ማለት ነው። በአንጻሩ ፉልሃም ያለፉት 3 ጨዋታዎች በአንዱ ብቻ ነው ነጥብ ተጋርቶ የወጣው፣ እሱም ከኖቲንጋም ፎረስት ነው። ፉልሃም ደግሞ የአውሮፓ ተሳትፎን ለማግኘት ይህንን ጨዋታ ያደርጋል፣ ቢያንስ አትሊስት በኢሮፓ ሊግ እና በኮንፈረንስ ሊግ ለመሳተፍ ማለት ነው። እንዲሁም ከሊቨርፑል ጋር ደግሞ የ5 ነጥብ ልዩነት ብቻ ነው ያለው። ይህም ደግሞ የሚያሳየው ደግሞ ሊቨርፑል የአውሮፓ መድረክ ደረጃን ለማግኘት በተለይ የሻምፒዮንስ ሊግን ቦታን ለማግኘት አስጊ ደረጃ ላይ መሆኑን ያሳያል። እና አብርሾ ምን ትላለህ? እሺ አኒሶ የአምናው ሻምፒዮን ሊቨርፑል በዘንድሮ የውድድር ዓመት በአርነ ስሎት ስር በጣም እየተቸገረ ይገኛል። በጣም ችግር ውስጥ ገብቷል ማለት ነው። እና እንዳነሳውም የፕሪሚየር ሊጉ በጣም እየከበደው የመጣ ይመስላል በእንግሊዝ ፕሪሚየር ሊጉ እና በቻምፒየንስ ሊጉም ደግሞ በፒኤስጂ በምን አይነት መልኩ እንደተሸነፈ ተመልክተናል። እና አርነ ስሎትም ከጨዋታው በኋላ ሲናገሩ እንደሰማ ነው በሁለት የጎል ልዩነት ማለቁ ራሱ ትልቅ ነገር ነው ብሎ ነው እንትን ያሉት ማለት ነው የገለጹት። እና በምን አይነት መልኩ እንደተሸነፉ እና በጣም ዶሚኔት ተደርጎ እንደተሸነፉ የመልሱን ጨዋታ ምናልባት በቀጣይ ሳምንት የምንመለከተው ይሆናል። ጨዋታውን ለመቀልበስ በጣም ከባድ ነገር ነው የሚሆነው፣ ምክንያቱም የጨዋታውን ይዘት በተመለከትንበት ማለት ነው ከባድ ነው የሚሆነው ለሊቨርፑል። እና በእንግሊዝ ፕሪሚየር ሊግም በተመሳሳይ መልኩ በጣም እየተቸገረ ይገኛል። ያለፉትን 3 ተከታታይ ጨዋታዎችን ማሸነፍ አለመቻሉ በፕሪሚየር ሊጉ እንደ ሊቨርፑል ላለ ትልቅ ቡድን እና በፕሪሚየር ሊግ እንግሊዝ ፕሪሚየር ሊጉ ልክ ሲጀምር እንዳነሳ ነውም የሊቨርፑል የዘንድሮ የውድድር ዓመት ማለትም በ2025 26 የውድድር ዓመት ማለት ነው የሊቨርፑል ፕሪሚየር ሊግ ታይትሉን ያሳካል ብለን እንዳነሳ ነው በጣም ብዙ ከግማሽ ቢሊየን ብር በላይ ወጪ አውጥቶ ተጫዋቾችን መግዛቱ እንደ አይዛክ በእርግጥ ግልጋሎቱን ባያገኝም በዘንድሮ የውድድር ዓመት ማለት ነው በቻምፒየንስ ሊጉ በፒኤስጂ ላይ ተቀይሮ መግባቱ ያው ምናልባት አዲስ ነገር ከመሆኑም አኳያ እሱም እንደ አዲስ ዛሬ የምንመለከተው ይሆናል ተብሎ ይጠበቃል። ሌላው እንደ ሁጎ ኤኪቲኬ ለሊቨርፑል ትልቅ ግልጋሎትን እየሰጠ ይገኛል። ኬርኬዝ አለ፣ ፍሪምፖንግ በጣም ብዙ ተጫዋቾችን መግዛቱ እና ለፕሪሚየር ሊግ ዋንጫም ተቀዳሚ ተመራጭ ተደርጎ እንዳልተነሳ አሁን ላይ በአውሮፓ መድረክም ለመሳተፍ በጣም አጣብቂኝ ውስጥ እየገባ ይገኛል። ምክንያቱም በዘንድሮ የውድድር ዓመት አርሰናል በቻምፒየንስ ሊጉ ስፖርቲንግ ሊዝበንን ማሸነፉ የእንግሊዝ ቡድኖች የቻምፒየንስ ሊግ ቦታን የሚያገኙ ከ1 እስከ 5 ቡድኖች ስለሆኑ ከ1 እስከ 5 ያለው የደረጃ ሰንጠረዥ ውስጥ የሚገኝ ከ1 እስከ 5 ውስጥ የሚገኝ ወደ ቻምፒየንስ ሊጉ ለቀጣይ ዓመት ማለት ነው የማለፍ ቻንስ አግኝቷል። ያም ሆኖ ግን አሁንም ቢሆን እንደ ማንቸስተር ዩናይትድ 3ኛ ደረጃ ላይ መገኘቱ የአስቶን ቪላም በእርግጥ ፎርማቸው ልክ ባይሆንም እንደ ሊቨርፑል እና ቼልሲም አለ። ምናልባት የሊቨርፑል በዚሁ የሚቀጥል ከሆነ 5ኛ ራሱ ለማግኘት በጣም ከባድ እየሆነ መጥቷል ማለት ነው። እና ይሄም ደግሞ ቻምፒየንስ ሊግ ቦታን ለማግኘትም ሌላ መልክ የያዘ ይመስላል። በጣም አጣብቂኝ ውስጥ መግባቱ ለሊቨርፑል ትልቅ ፈተና ነው። እና በቀጣይ ክረምትም የሚለቁ ተጫዋቾች አሉ። እንደታወቀው የሞሳላ እና የሮበርትሰን ከሊቨርፑል መልቀቅ በጣም ትልቅ ዜና ነው እና የእነሱን ቦታም ለመተካት በጣም ትልቅ ፈተና ይሆናል ተብሎ ይጠበቃል
በሊቨርፑል በኩል ማለት ነው። ሌላው ደግሞ አርነ ስሎት በዘንድሮ የውድድር ዓመት ከሊቨርፑል ጋር በዘንድሮ የውድድር ዓመት ብቻ የመቆየት ነገሩ በደንብ እየተረጋገጠ የመጣ ይመስላል። በቻምፒየንስ ሊጉም ያለው ፐርፎርማንስ፣ በፕሪሚየር ሊጉም እያሳየ ያለው ወቅታዊ አቋም በጣም የወረደ ከመሆኑም አኳያ አርነ ስሎትም ይችን ሰመር ብቻ የሚጨርስ ይሆናል ማለት ነው። የአርነ ስሎትም ሌላው ፈተና ይሆናል ተብሎ ይጠበቃል እና ሌላው በሊቨርፑል ከፉላም የሚያደርጉት ጨዋታ በጣም ተጠባቂ ጨዋታ ይሆናል። ምክንያቱም ፉላም እያሳየን ያለው ፐርፎርማንስ በጣም የተዋጣለት ነው። አንተም እንዳልከው የአውሮፓ መድረኮችን ለማግኘት እንደ ኮንፈረንስ ሊግ ቢሆን ለማግኘት ትልቅ አድቫንቴጅ ስላለው ማለት ነው። እንዳነሳውም ከሊቨርፑል ጋር ያለው የነጥብ ልዩነትም 5 ከመሆኑም አኳያ ያም ደግሞ ለፉላም ትልቅ መነሳሳት ያመጣል። በባለፈው በመጀመሪያው ዙር ጨዋታቸው ከፉላም ጋር ያደረጉት ጨዋታ 2-2 መጠናቀቁ አይዘነጋም። ባለቀ ደቂቃ የሪድ ጎል በጣም የሚያምር ጎል ማግባቱም የሚዘነጋ አይደለም እና በ2-2 መጠናቀቁም የሚዘነጋ አይደለም እና ያላቸውም የእርስ በርስ ግንኙነት በጣም የተዋጣለት ነው። በጣም የሚያምር ጨዋታ የምንመለከትበት ነው። የ2022-23 የውድድር ዓመትም ቢሆን እንደ ሚትሮቪች ያለ በጣም ድንቅ ሊቨርፑል ፉላም ቤት በነበረ ሰዓት ማለት ነው በጣም የሚያምር ጌሞችን ስንመለከት ቆይተናል ከሊቨርፑል ጋር ማለት ነው እና ዘንድሮ አሁንም ቢሆን በጣም የሚያምር ጨዋታ እየተመለከትን እንገኛለን። የዛሬውም ጨዋታ በዛው መልክ የሚቀጥል ይመስለኛል እና የሁለቱም ጨዋታ አጓጊ እና ተጠባቂ እንዲሆን አድርጎታል። ሁለቱም የአውሮፓ መድረኮችን ለማግኘት ከማድረጋቸው አንጻር ማለት ነው። ሊቨርፑል ቻምፒየንስ ሊጉን ለመሳተፍ በቀጣይ ዓመት፣ ፉላምም ደግሞ የኮንፈረንስ ሊግ ከተገኘ ደግሞ የአውሮፓን ሊግ ለማግኘት ማለት ነው የሚያደርጉት ጨዋታ ይጠበቃል እና በሊቨርፑል በኩል በጣም ከባድ ደረጃ ላይ ይገኛል። የቫንዳይክም አቋም ላይ አለመሆን እና የእድሜ ጉዳይም በደንብ መውረድ፣ የኮናቴም ደግሞ አጠራጣሪ መሆን፣ የኮናቴ ብቃት ማለት ነው በጣም የተቸገረ ይገኛል። በቀኝ ፉልባክ በኩል ደግሞ ብራድሊ መጎዳት ያው ሮበርት ሰለቆ ስለሆነ ማለት ነው የብራድሊ መጎዳት በመከላከሉ ረገድ በደንብ የወረደ ፐርፎርማንስ እያሳየ ይገኛል ሊቨርፑል እና በደንብ ይቸገራል ተብሎ ይጠበቃል። የዛሬውም ጨዋታ በእርግጥ በአንፊልድ መሆኑ ለሊቨርፑል ትልቅ እፎይታ ይሰጣል። በአንፊልድ ላይ ያለው ቁጥራዊ መረጃ በጣም ለሊቨርፑል አድቫንቴጅን የሚሰጥ ከመሆኑም አኳያ እና በአንፊልድ መሆኑ ሌላው ለሊቨርፑል እረፍትን የሚሰጥ ከመሆኑም ውጪ ሌላው ከተከታዩ ቼልሲ ጋር ያለው የነጥብ ልዩነት 1 መሆኑ እና ከላይ ካለው ከአስቶን ቪላ ጋር ያለው የነጥብ ልዩነት 5 መሆኑ ለሊቨርፑል በጣም ሌላ ችግር ውስጥ የሚከተው ቦታ ላይ ነው ያለው። 5ኛ ደረጃ ላይ ይገኛል ማለት ነው። በፕሪሚየር ሊጉ በጣም ከባድ ነገር ውስጥ የገባ ይመስላል ሊቨርፑል እና ይሄንንም ጨዋታ የማያሸንፍ ከሆነ የቻምፒየንስ ሊግ ቦታን ለማግኘት በጣም አጣብቂኝ ውስጥ ይገባል እና እንደዚህ አይነት ጌሞችን እያሸነፈ ካልሆነ በስተቀር የእርስ በርስ ግንኙነት ይኖራቸዋል ከማንቸስተር ጋር እና ያንን ጨዋታም ትልቅ ተጠባቂ እንዲያደርገው ማለት ነው ይህንን ጌም ማሸነፍ ይጠበቅበታል። ከማንቸስተር ያለው ከ3ኛ ከሚገኘው ጋር ያለው ከማንቸስተር ጋር ያለው የነጥብ ልዩነት ወደ 6 የሰፋ ከመሆኑም አኳያ በደንብ ይሄንን ጌም ማኔጅ አድርጎ ማሸነፍ ግዴታ ውስጥ የገባ ይመስላል ሊቨርፑል እና ይህንንም ጨዋታ ምናልባት ሊቨርፑል ነጥብ ይዞ ይወጣል ብዬ አስባለሁ። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው። እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬ ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።